ሲቀጥል እስከ ዛሬ የት ነበሩ? እነሱማ ማንም ሳይጎዳ ነገሩን መጨረስ ነው የፈለጉት። በቃ አንዴ ገብተዋል፣ ተረጋጋ። ይኸውልህ ስራችንን እንዳንሰራ እያስተጓጎልኩን ነው። የኛ አባላት አሁን ይደርሳሉ። ስለዚህ እናንተ እዚህ ሆነ የተጎጂን ቁጥር ከመጨመር ውጭ ምንም ጥቅም የለውም። ገርኩ ቁጥር ፖሊሶቹ ከኛ ጋር መጥተው ጊዜ ሲያጠፉ አጋቾቹ ጊዜ ያገኛሉ፣ ይጠራጠራሉ፣ የሆነ ነገር ሊያደርጉ ይችላሉ። ቅዱስ የሆነቱን በቃ ቶሎ ስራቸውን ይስሩ። እኛ እንቅፋታ ነው። ስልክ ሳወራ ሰምተሻል አለችኝ። እኔ ደግሞ ጭራሽ ስልክ ማውራቷን እራሱ አላውቅም። ዊኒና ይሄን ባሪሽን ተይስተ ባያሰሚም አይደል? በቃ ዝም ብለሽ በር ላይ አትለጠፊ። እውነት ገፋችሁ ልጅ እናት ናት። ኧረ እሷ ማለት የድሮ የናሆሚ እስኪ ዝም በይ። ያ የፈራረሱት መጋዘን የለም እዛ ውስጥ ነኝ። ምሩን አግኝቻታለሁ። ልንወጣ ነው። ቶሎ ኑ እናድኑን። እንዴ አንቺ ዘገምተኛ ምን አባሽ እዚህ የተነሳ ምን እንደተፈጠረ አይደለ? አንድ የማትረባ ሴት እንዴት ጉድ ትሰራለች? እኔ ጭቻልሽ ውሻ እያነፈነፈ ምርቱ እዚህ ድረስ አመጣኝ። አሁን ሁሉን ነገር አውቁታል። እጃችን ላይ ወድቃችኋል። ማትረቢ አይንሽ እንዳላጠፈው ሀዊ በቃ ተቃላት ተመላለሽ ጎድሻል። እና ሴት ልጅና ህፃን ልጅን አግቶ ማሰቃየት ወንድነት ከምስረት ታስታርሽ ቀሚስ ልበስ ብታየት ገና ስራው እንደጀመረው ለኔ ያሳይ። በዚህ ሰዓት ዓለም ላይ እንደኔ ደስተኛ ሰው ያለ እየመሰለኝ አይደል? ሁሉም ታይንቅ የሚሰራ ሰው ህይወቱን ያሸንፋል። አሁን ምንድን ነው የጀመረው ነገር? ሊስትሮ ነው የሚሰራው። ሊስትሮ? አዎ ሊስትሮ ነው የሚሰራው። ለስራ ሲያገኝ ያቆመዋል። ለምንድን ነው የምታብራሪልኝ? አዎ ያው ሊስትሮ ሲባል ብዙ ሰው ዝቅ አድርገው ነው የሚያዩት። እሱን ስራ ሲሰራ እና እኔ እነዛን ሰዎች ነው። ሰኒ ጆከር የጀመረው ስራ ለእህቷ መናገር ብትፈራም ግን ደግሞ እሷ ደስተኛ ሆናለች። ለእሷ ማሰቡና ስራም መስራቱ እሷን ለማኖር በጉጉት ላይ እንዳለ ስላየችው የበለጠ እየወደደችው ነው ያለችው። ለእህቷ ግን መናገሩን በጣም ፈርታ ነበረ። ነገር ግን ራኬብ ደስተኛ ሆናለች በሰማችው ነገር። ሁሌ ሳቀ የማያጣት ቀልድ በቀልድ የምስቀው ሚና ዛሬ ላይ ከፍቷታል። ጽናትም ስልክ እያወራች ሳለ ዝም ብላ ስትገባ እንዴት በር ሳታንኳኪ ትገቢያለሽ? እያዳመጥሽ ነው በማለት ተናግራታለች። ጽናትም እንግዲህ ከቤት ውስጥ ሰው ያዳምጠኛል በማለት የልጅነት ፍቅሯ ማኪ የሚሉት ታላወራሽኝ አልፋታሽም ብሏታል። ስለዚህ እየተራመደች ውጭ ላይ ወጥታ እያወራች ነው ያለችው። ሙሩ በታገተችበት ሰዎቹን ተከትላ ሀዊ ደርሳላታለች። ነገር ግን ይውጡ አይውጡ ከዛ ውስጥ የሚታወቅ ነገር የለም። ሶስቱም አንድ ላይ ታግተዋል። አጋቾቹም ግራ ተጋብተዋል። የስፒድና የመርሲማ መጥፋት። ሰላም ጤና ይስጥልኝ ክብራንና ክብራን የቻናሌ ቤተሰቦች ሰላማችሁ ይብዛ በየዓለም ዳርቻ ያላችሁ ወገኖቼ። ቪዲዮንም እስከ መጨረሻው በማየት አብራችሁን ቆዩ። ጽናት ድራማ ዛሬ ደግሞ ምን ተፈጠረ የሚለውን አብረን እንየው። አስተማሪና አዝናኝ የሆነው እነሆ ዛሬ ጽናት አብሮ አደጓን ስልክ እያወራች ነበረ። ታዲያ ሳታወራውም ትንሽ ስለቆየች ለምንድነው ማታወሪኝ በማለት አልፋታም ብሏታል። ታዲያ ጽናትም ታዲያ ያለችበትን ሁኔታ ልታስረዳው ጓደኛዋ ግን ሊገባው አልቻለም። ጽናት ታዲያ በሱ ተመስጣ ሳለ ሚናም ወደሷ ጽናት ብላ ተጣርታ ወደ ሳሎን ትገባለች። ጽናት ግን በጣም ተናዳባታለች። ለምንድነው በር ማታንኳኪው? ድምፅ ሳታሰሚ እንዴት ትገቢያለሽ? በማለት ሚናም ታዲያ ለምንድነው የምትቆጭኝ? ለሆነው ላልሆነው ጽደና ነሽ ወይ በማለት ትናገራለች። ጽናት ግን በጣም ተናዳባት ክፉ ነገር ትናገራታለች። ታዲያ ሚናም በጣም አዝና ብዙ ነገር ምን አድርጌ ነው የዚህን ያክል እንደዚህ የምትናገሪኝ በማለት የምትጠይቃት ጽናት ታጠገቧ ተነስታ በንዴት ትወጣለች። አንቺ ሆነ ብለሽ የሰማሽውንም ሆነ ያልሰማሽውንም ታወሪያለሽ፣ እንኳን አይደለም የሰማሽውን ቀርቶ በማለትም ጽናትን ትናገራታለች። ሚና ታዲያ በጣም ከፋታል። ታዲያ ሚናም ምን አድርጌ ነው የዚህን ያክል በማለት ነበረ ለጽናትም የነገረቻት። የሆነ ያልሆነውን እየቀበጣጠርሽ በገዛ ቤቴ ነፃነት የነፈክሽኝ በማለትም ነበር የተናገረቻት። ሚና ታዲያ አሁን ላይ እንደ ቤተሰብ ሆና ራሷን አሳምና እየኖረች ነው ያለችው። አመጣጧ መጥፎ መንገድም ቢሆን ግን ደግሞ አሁን ለጽናትም ቢሆን ትልቅ ቀረቤታ አላት። እንዲሁም ለኪራ ሁሉም ቢሆኑ እናለችበት ሳቅና ጨዋታ ነው። ነገር ግን ያው ለወሬ ሞትኩም ብትል ግን ደግሞ መሳቅና መጫወቷን አትተውም። በደንብ ካልሰማች ንገሩኝ በማለት ትወጠራችኋለች። ሁሉንም ነገር ማወቅ አለብኝ። ምንድነው የተፈጠረው? እስቲ ንገሩኝ በማለት
እነሱ በጭንቀት እንኳን ቢሆኑ ሚና ወሬውን ለማጣራት ነበር የምትጓጓው። ነገር ግን አሁን ላይ ጽናት ፊቷን አዙራባታለች። ወሬኛ ነሽ አንቺ፣ በቃ አልፈልግም በማለትም ነበረ ብዙ ነገር የተናገረቻት። ሚናም አሁን ላይ በጣም ከፍቷታል። ሁልጊዜም እኔና ኪራ ብቻችን የምንሆንበት ጊዜ ናፍቆኛል በማለት እየደጋገመች ትነግራታለች። ሚና ግን መሄጃም ስለሌላት ምንም ነገር ስለሌላት አሁን ላይ ደግሞ ከስራም ተባራለች። ስለዚህ መሄጃ ስለሌላችላት ነው ትኖራለች። አንድ በኩል ደግሞ ሀና የመጣውን ስራ አባረርሽ በማለት ሄኖክና ኪያም ቁጣ ተናግረዋታል። ታዲያ ግራም በመጋባት በጭንቀት ውስጥ ምንድነው ማደርገው በማለት ውጭ ላይ ቁጭ ብላ ነበረ። በስራዋ ምክንያት ትልቅ ሰው መጥቶ ሌላ ነገር ስለጠየቃት እሷ ደግሞ ያን ነገር ልትቀበለው አልፈለገችም። ሰውየው ደግሞ የአባቷን ያክል እድሜ ያለው ሰውዬ ነው። ነገር ግን ሴትነቷን ለመጠቀም ስለፈለገባት ሀና በዛ ምክንያት ሰውየውን ተናግራ አስኪደዋለች። ሄኖክና ኪያ ግን ይህን ነገር ሊቀበሉት አልቻሉም። በአንቺ ምክንያት ስራው ሊታጓጎል ነው፣ ስራው ችግር ላይ ሊወርቅ ነው በማለትም ይናገሯታል። ታዲያ ግኙና ሰውየውን ይቅርታ ጠይቂ በማለት እያስገድዷት ነው ያሉ። ሀና ታዲያ ለማን ሰውየውን ይቅርታ ለመጠየቅም አትፈልግም ነበረ። ነገር ግን ድርጅቱ እየከሰረ ነው በማለት ስለነገሯት አሁን ላይ ለመሄድና ይቅርታም ለመጠየቅ ወስናለች። ደውሉለትና ሄጄ ይቅርታ ጠይቀዋለሁ በማለት ለኪያና ለሄኖክም ነግራቸዋለች። ጆከር ደግሞ ሰኒን ሰፕራይዝ አድርጓታል። የስራ ቦታውን ሊያሳያት አይኗን ጨፉና እንዲሁም በፊኛ ሁሉን ነገር ካሳማመረ በኋላ የሊስትሮ ቦታውን ሊያሳያት ይዟት ሄዷል። ከወሰዳትም በኋላ አይኗን ከፈታላት። ታዲያ እዛ ከደረሰች በኋላ ሁኔታውን ስታይም የሊስትሮ ቦታ ነበረ። ታዲያ ስራ ሰርቼ አንቺን አዝናንቼ ማኖር አለብኝ በማለት ጆከርም ይናገራል። በነገራችን ላይ ስራ ለመናቁ ራሱ ትልቅ ነገር ነው። ይሄ ራሱ ሰርቶ ራሱን ለመለወጥ የሚያስችለው ስለሆነ ጠንክሮ ከሰራ ሰኒንም አንቀባሮ ያኖራል። እንለወጣለን፣ ሰርቼም አንቺን አንቀባርሬ አኖርሻለሁ፣ አንገትሽንም ቀን አስደርግሻለሁ፣ ደግሞ አንቺን ስላገኘው ፈጣሪን አመሰግነዋለሁ የኔ ንግስት በማለትም ነበረ ለሰኒ የነገረ የፍቅር ቃላቶችን ጆከር ሲደረድርላትም ሰኒን ተመስጣ እያዳመጠችው ነበረ። ታዲያ እንዲሁም የወርቅ ቀለበትና ሌሎች ጌጣጌጦችን ሰብራይዝ ባያደርጋትም እሱ ግን የስራ ቦታውን ሰብራይዝ አድርጓታል። አሁን ላይ ማንነቴን ትቼ ሰርቼ አጎራሻለሁ፣ ደግሞ በእኔ እንድታፍሪብኝም አልፈልግም በማለት ጆከር ይናገራል። እንድታፍሪብኝ ሳይሆን እንድትኮሪብኝ ነው የምፈልገው በማለትም ይነግራታል። ምንም ብትሆን ደስ ያሉ ቃላቶችን ነግረው በጆከር አስደስተዋለች። እሷ ብር ሳይጠይቅም ሆነ ምንም ነገር ሳይጠይቃት በራሱ ለመነሳት መጣጣሩን በጣም ደስ ብሏታል። እኔ ባንተ መቼም አፍሬ አላቅም፣ ወደፊትም ቢሆን አላፍርም፣ አንተን የመሰለ አፍቃሪ ሰጥቶኛል በማለትም ጣፋጭ የሆነ ቃሏን ሰጥተዋል። መቼም ቢሆን ላፍርብህ አልችልም፣ ለእኔ አንተ ልዩ ነህ፣ በስራም ቢሆን መቼም ቢሆን አላፍርም፣ ስለ ሰው አልጨነቅም፣ ለእኔ ልዩ ነህ በማለትም እያበረታታችሁ ትገኛለች ሰኒ። ፖሊሱ ደግሞ ለነኪራና ናሆሜ ስልክ እየደወለ ነበረ። ነገር ግን እነሱ ሊያነሱለት ስላልቻሉ ቅዱስ ጋር ተደውሎ ቅዱስም ወደ ፖሊስ ጣቢያ ይሄዳል። ፖሊስ ጣቢያ ከሄደ በኋላም ሰውየው የሆነውንና የተፈጠረውን ንገረኝ በማለት እያጨናነቀው ነበር። ቅዱስም ታዲያ አሁን ላይ የሆነውን ነገር በሞላ ሰኒ ላይም የደረሰውን ሁሉንም ነገር አንድ ባንድ ለፖሊሱ እያስረዳው ነበር። ፖሊሱም ጆሮ ሰጥቶ እያዳመጠው ነበረ። መርሲማ በጣም ጨካኝና ክፉ ሰው እንደሆነ ሰኒን ሲያሰቃያት እንዲሁም ደግሞ የጆከርንም ባለቤቷን ሁለቱንም ሲያሰቃያቸው ቆይቷል። ታዲያ አሁን ላይ ደግሞ ኑሩንና የናሆሜ ልጅ አግቷል በማለት ይናገራል። ኑሩና ህፃኗም እንደታገቱ ሲነግረው ለፖሊሱ አሁን ላይ ሁሉንም ነገር ፍርጥርጥ አድርጎ ሲነግረው ለምንድን ነውስ ቀደም ብላችሁ ሪፖርት ያላቀረባችሁት ፖሊሶች
እኛ ለእናንተ ልናድን አይደለም ወይ እዚህ የተቀመጥነው በማለት ፖሊሱም ተናግሮታል። ሀዊ አሁን ላይ በፊት እንደመጣች ሙሩን ስታሰቃይና ለመግደልም እያሰበች ነበር። አሁን ግን እንደ እህቷ አይታት ያለችበትን ችግር ለማላቀቅ እሷን ለማዳን የማታደርገው ጥረት የለም። ሰዎቹንም ታዲያ መድኃኒት ሊወስድ መጥቶ በቤት ውስጥ ይገናኛሉ። እሱን ገፍትሯት ይወጣል። ታዲያ አሁን ላይ እሱን ተከትላ መድኃኒት ይዞ ሲሄድ ያሉበትን ቦታ ሀዊ ደርሳበት ነበር። ሞሮም ታዲያ እኔ የልብ ታማሚ ነኝ፣ መድኃኒቱን ካላመጣህልኝ በቅርብ ሞታለሁ በማለት ስትነግረው ነበር። ወደ ቤትም ሄዶ ታዲያ ሀዊም መድኃኒቱን ይዞ ስታይ ደስ ቢላትም ነገር ግን ምንም ነገር ልታናግረው እንኳን በሰላም ከቤት እንዲወጣ አድርገዋለች። እሷም ታዲያ ተሱ በሄደበት እየተከተለች ለነናሆሜም ስልክ ደውላለች። ስልኩንም ደውላ ለናሆሜ ቶሎ ድረሱልን፣ ሙሩ ያለችበትን ቦታ አግኝቼዋለሁ በማለት ፍንጭ ሰጥታቸዋለች። ናሆሜም እንግዲህ ለነኪራም እንዲሁም ደግሞ ለቅዱስ ስልክ ይደውላል። ሙሩ ያለችበትን ቦታ ደርሰንበታል፣ ስለዚህ ቶሎ ፍጠኑኑ በማለት ወደዛም ለመሄድ እየተሯሯጡ ነበር። ፖሊሶቹም እንግዲህ ተከትለዋቸዋል። ናሆሜ ግን በሙሩ ላይ መጥፎ ነገር ሊደርስባት ይችላል፣ ፖሊስ መናገር አልነበረም። ኪራም እንግዲህ ጽናት የታለች በማለት ቤት ውስጥ አልነበረችም እና ሚናን ይጠይቃታል። ሚናም ታዲያ የሆነችውን ነገር ሁሉ ተናግረዋለች። የከፋትንም ጽናት እንደተናገረቻትም ምንም ጥፋት ሳይኖርባት ሁሉም እየተነሳችሁ ለምንድን ነው የምትናገሩኝ? አሁን ላይ ግን ጽናት ክፉ ነገር ስለተናገረቻት ያንንም ሩህሩህ እየተናገረች ነበር። ጽናት አሁን ላይ በጣም ጸባው ተቀይሯል። በሆነው ባልሆነው እየተናገረችኝ ነው። ኪራም እንግዲህ የጽናትን ነገር ሆዱ እያወቀም ግን ደግሞ ሚናን አሁን የቤት ጠቧችሁ ነው ወይ አርፋችሁ አትቀመጡም በማለት ይናገራል። ኪራም ታዲያ ያው ሚናን ወሬ ለማውራት ስለምትቸኩል ብዙ ቦታም አልሰጣትም። እሷም ታዲያ ስላላዳመጣት በጣም ትናደዳለች። ዛሬ እኮ ስልክ ስታወራ ገባሁባትና በዛ ምክንያት ወሬ ሰምተሻል ብላ ተናዳ ሰደበችኝም ተቆጣችኝ በማለት ትነግረዋለች። የምን ስልክ ነው የምታወራው? አንቺ በር ላይ የተለጠፍሽ እየሰማሽ ነው በማለትም ይናገራታል። በር ላይ ተለጥፎ ማዳመጥን ታይ ብዬ ስንትን ጊዜ ነው የተናገርኩሽ? በዛ ላይ ደግሞ ጽናትን ምንም ጥፋት ሳትይብሽ ልትናገርሽ አትችልም በማለት ይናገራታል። እሷም ታዲያ ለሚስትን የደገፍከው በማለት በጣም ትናደዳለች። እኔ ማን ነው የሚሰማኝ? ማንኝን ስም የሚያምነኝ? ምንም ሳላደርግ ሁሉም ሰው እኔ ላይ ይጨፍራሉ። ታዲያ ሚና በጣም በክፉ ሚና በጣም ከፍቷታል። ምን ማድረግ ነው ያለብኝ? ማንስ ነው የሚያምነኝ? እኔ ደግሞ ለምንድን ነው ዝም ብለው የሚናገሩኝ? በማለትም አሁን ላይ ለራሷ ሆና እያብሰለሰለች ነው። ሚናም ሰኒ ደግሞ በአንድ በኩል ለባለቤቷ እስራ ቦታ ድረስ ምግብ እየወሰደች እያበላችው ነው ያለችው። ታዲያ ጆከር የሚሰራውን ስራ ለመናገር ለሄቷ በጣም ከብዷታል። ምክንያቱም ዝቅ ወይ አድርጋ ታይብኛለች በማለትም ይሆን ፈርታት ነበር እህቷን። ምሳ በልታም ታዲያ ስትመለስ ራኬብ ደግሞ ግቢ እየጠረገች ነበረ። በሩንም እሷው ትከፍትላታለች። ሰኒንም ታዲያ የት ነበርሽ? የት ሄደሽ ነው የቆየሽው? በማለት ትጠይቃታለች። ለመናገር ግን የፈራችው ሰኒ እዚህ ነበር ወደዚህ ነው በማለት እያገራገረች ነበረ። ታዲያ አሁን የሆነውን ነገር መናገር ስለነበረባት ትነግራታለች ራኬብም ግን የሆነውን ነገር በጣም ደስ ብሏታል። ማንም ሰው እኮ በእናቱ ሆድ ገንዘብ ይዞ አልመጣም። ለስራ መነሳሳቱ በጣም ደስ ይላል። ሌላ ሰው ቢሆን ገንዘብ ስጪኝ ብሎ ያስቸግርሽ ነበር። እሱ ግን የራሱን ስራ ከትንሽ ፈጥሮ መነሳቱ ለአንቺ ትልቅ ዋጋ የመክፈል ነው በማለት በደስታ ትነግራታለች። ደስታ ከራቀሽ እኮ ብዙ ጊዜ ሆኖሻል። ዛሬ ግን ጥርስ በርስ ሆነሽ እየሳቅሽ እያየሁሽ ደስ የሚል ነገር አለሽ በማለት ነበር የጠየቀች። ሳንም ታዲያ አሁን እኮ ደስ ያለኝ ጆከር ስራ ጀመረ በማለት ነበረ ነገሩን የጀመረችላት። እኔን ለማስደሰት ደፋ ቀና እያለ ነው። የጀመረውም ሊስትሮ ነው። ነገር ግን ነገ ደግሞ ሌላ ስራ ይጀምራል በማለት በደስታ ፈገግ ብላ ለራኬብም ትነግራታል። ራኬብም ታዲያ አታብራሪልኝ፣ እኔ ለሰው አልጨነቅም፣ ሰርቶ አንቺን ያስደስትሽ እናም ፍቅር ይስጥሽ። እኛም እኮ
እንተን አተን ነበረ። ስለዚህ ስለ ችግሩም ቢሆን ጠንቅቄ ያውቃለሁኝ። ስለምንም ነገር አልጨነቅም። ዋናው ነገር አንቺን ይንከባከብሽ፣ ፍቅር ይስጥሽ፣ ደስተኛ ሁኚ በማለትም ነበረ ራኬብ የተናገረች። ሰው ልጅ የማይቀየርንበት ምክንያት ምንም ነገር የለ። እሱ ደግሞ ቃሉን ጠብቆ ማድረጉ ነው። አንቺ ደስ ስላለሽ ለእኔም ደስ ብሎኛል በማለት ለሰኒ እያበረታታቻትና እያጠናከረቻት በፈገግታ እቅፍ አድርጋታለች። ሰኒም ታዲያ የፈራችው ነገር ይህንን ነበረ። ግን ደግሞ ራኬብ በፈገግታ ስታናግራት በጣም በደስታ ተፍለቀለቃለች። ይህንን ነገር አምነሽ የምትቀበይልኝ አልመሰለኝም ነበረ። ግን ደግሞ ከጎኔ ሆነሽ አምነሽ ስለተቀበልሽና ደስተኛ ስለሆንሽም በጣም አመሰግንሻለሁ በማለት ነበር ሰኒም እቅፍ ያደረገች። ራኬብም እንግዲህ እህቷ ደስተኛ ስለሆነች የሆነውና የተፈጠረውን ነገር አምናው ተቀብላለች። ሙሩም ህፃኗ ልጅ ትኩሳት ስለጨመረባት ግራ ገብቷቸዋል። ታዲያ ለህፃኗ የሚሆን ነገር ሐኪም ቤት መሄድ አለባት ወይም ምን እናድርግ በማለት በጭንቀት ውስጥ ነበሩ ሀዌና ሙሩም። ታዲያም ሀዌም ከዚህ እንወጣለን አይዞሽ በማለት ጥንካሬ የሰጠቻት ነው ለሙሩ። ሙሩ ግን ህፃኗ ትኩሳቷ እየጨመረ ስለሆነ በጣም ተጨንቃለች። እንግዲህ ናሆሜና እነ ኪራም ቢሆኑ ፍለጋቸውን ቀጥለዋል። ፖሊሶቹም ቢሆን ወደዛ አካባቢ እየፈለጉ ነው ያሉት። ናሆሜ ነገር ግን ተፖሊሶቹ የበለጠ የሚረዳኝ ሰው አለ በማለት እንግዲህ ወደ ሰውየው አመርቷል። ቅዱስም ታዲያ እኔ ከዚህ ጠብቃችኋለሁ፣ ኪራም ናሆሜን እንዲከተለው ያደርጋል። ቪዲዮ ላይ አብቅቷል። ቀጣይ ምን ይፈጠራል የሚለውን አብረን እናያለን። በአንድ በኩል ደግሞ ጽናት እንግዲህ ውጭ ላይ እየተንጎራደደች ያን የልጅነት ጓደኛዋን እያወራችሁ ነበረ። እሱ ልጅ ደግሞ አልላቀቅም ብሏታል። በቃ ወደ ቤት ልገባ ነው ተወኝም ብትለው እንኳን ሊሰማትና ሊቀበላት አልቻለም። ሰው እንዳይሰማት ብላ ውጭ ላይ እየተንጎራደደች እያወራችሁ ሳለ እንግዲህ ሶሲም ከኋላዋ ትመጣባታለች። ታዲያ ከሶሲም ጋር ክፉና ደግ ተመላልሰዋል። ለካ ኪራን እንደዚህ እያታለልሽ ነው ያለሽው፣ ታለሽበት በጣም ተቀይረሻል፣ አንቺ ደግሞ በላው ላይ የሆነ ነገር እያደረግሽ ነው ብላ ሶሲም ትናገራለች። አንቺ ምን አገባሽ? እኔ እኮ አሁን ባለትዳር ነኝ፣ ቤቴ ነው፣ ምንም ልታደርጊ አትችይም በማለት ሶሲንም ትናገራለች። ሶሲም ታዲያ አሁን ላይ ለኪራ መናገር አለብኝ፣ ምን ውጭ ላይ ሰው እንዳይሰማሽ ብለሽ ነው ስልክ የምታወሪውን ሁሉ ሰምችሻለሁ በማለት እያስፈራራቻት ትገኛለች። ሁለቱም ታዲያ ወደ ቤት ልትሄድ ስትል አትሄጅም በማለት ጽናት ምንቅ አድርጋት እዛች ብድርሽ እንዳትይ በማለት መሄድ የለብሽም ብላ ትናገራታለች። እንግዲህ ቪዲዮ እዚህ ላይ አብቅቷል። ቀጣይ ምን ይፈጠር ይሆን? የኪራና የጽናት ነገርስ ሶሲ ሄዳ ትናገር ይሆን? ሙሩና እና ሀዊስ ህፃኗን ይዛ ካለችበት ትታገተችበት ትወጣ ይሆን? የዛሬው ቪዲዮ እዚህ አብቅቷል። ላይክ፣ ሰብስክራይብ እንዲሁም ሸር በማድረግ እንዲሁም አዲስ ቤተሰቦች ሰብስክራይብ በማድረግ እያበረታታችሁኝ እያልኩኝ ሰላም ሁኑልኝ በያላችሁበት። ለሀገራችን ሰላም፣ ፍቅር፣ አንድነትን እየተመኘው በዚሁ አጠናቅቃለሁኝ። ቪዲዮንም እስከ መጨረሻ ተከታተሉት እያልኩኝ ባይ ባይ።